መጀመሪያ ላይ ማብራራት የሚያስፈልገው ቲፒኤስ ምንድነው ነው። ቲፒኤስ ማለት ቴምፖራሪ ፕሮቴክሽን ስታተስ ነው። የአሜሪካ መንግስት በጦርነት ከሚጠቁ ሀገሮች ወይም ደግሞ ሂውማኒቴሪያን ክራይሲስ ካለባቸው ለምሳሌ እንደ ፔሩ አይነት የመሬት መንቀጥቀጥ ከገጠማቸው ሀገሮች የሚመጡ ሰዎችን ለ18 ወራት አንዳንዴ ለ2 ዓመት አንዳንዴ ለ6 ወር የሚሰጠው ፕሮቴክሽን ነው። እንደ ስሙ ቴምፖራሪ ነው፣ ጊዜያዊ ፕሮቴክሽን ነው። ለኢትዮጵያ ይሄ ከ1991 ጀምሮ ነው ቴምፖራሪ ፕሮቴክሽን ስታተስ የአሜሪካ መንግስት መስጠት የጀመረው። ለኢትዮጵያ ግን ይሄ የዋለው ከትግራይ ጦርነት ወይም ደግሞ የኢትዮጵያ መንግስትና የትግራይ ሪጂናል ገቨርንመንት ያደረጉትን ጦርነት እና ያን ተከትሎ የመጣውን ሂውማኒቴሪያን ክራይሲስ አስከትሎ ከኢትዮጵያ የመጡ ሰዎች በጠቅላላ ከዲሴምበር 12 2022 በፊት ወይም 2022 ላይ ነው ዲዚግኔት የተደረገው። ዲሴምበር 12 2022 ግን የተሰጣቸው ሰዎች ከኦክቶበር 2022 በፊት የገቡ ሰዎች ነበሩ። ለሁለተኛ ጊዜ የአሜሪካን መንግስት የባይደን አድሚኒስትሬሽን የኢትዮጵያን ሁኔታ አሰስ አድርጎ አሁንም ቲፒኤስን ወይም ቴምፖራሪ ፕሮቴክሽን ስታተስን የሚያስቀጥለው ብሎ በማመኑ ለሁለተኛ ጊዜ በ2024 አስቀጥሎት ነበረ። ከኤፕሪል 11 2024 በፊት አሜሪካ የገቡ ሰዎች ሁሉ የዚህ የቴምፖራሪ ፕሮቴክሽን ስታተስ ለ18 ወራት አግኝተው ነበረ። እንግዲህ ይሄ ያበቃው ዛሬ ዲሴምበር 12 2025 ነው። የቴምፖራሪ ፕሮቴክሽን ስታተስ በይፋ አብቅቷል ማለት በቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ሰዎች ስታተሳቸውን ዛሬ አጥተዋል አይደለም። ዲኤችኤስ እንደገለጸው ለ60 ቀናት ስታተስ ይኖራቸዋል እስከ ፌብሩዋሪ 12 2026። ከፌብሩዋሪ 13 2026 ጀምሮ የዲኤችኤስ ኢንፎርስመንት ሜካኒዝሞች አይስ ወጥተው ኢትዮጵያኖች በዚህ ስታተስ ላይ ያሉትን ሊያስሩ ይችላሉ። አንዱ ሌላው የኢትዮጵያ ቲፒኤስ ለኢትዮጵያኖች ብቻ የተሰጠ አይደለም፣ ከኢትዮጵያ ለመጡ ሁሉ የተሰጠ ነው። ማለትም ከኢትዮጵያ ለመጡ ኤርትራውያን፣ ከኢትዮጵያ ለመጡ ሱዳናዎች፣ ከኢትዮጵያ ለመጡ የሌላ ሀገር ዜጎችም የቴምፖራሪ ፕሮቴክሽን ስታተሱ ያገለግላል። ለምሳሌ እኔ ጋር የቱርክ ዜጋ የሆኑ ሰዎች በኢትዮጵያ ቴምፖራሪ ፕሮቴክሽን ስታተስ የሚጠበቁ ያሉ አፕሊካንቶች ማለት ነው። ስለዚህ እነዚህ ሁሉ ነው ቴምፖራሪ ፕሮቴክሽን ስታተሳቸውን ዛሬ ጀምሮ የሚያጡት ማለት ነው። በእርግጥ ስታተስ ግን እስከ 60 ቀን እስከ ፌብሩዋሪ 12 2026 ዓ.ም ድረስ ይኖራቸዋል። ያ እንግዲህ ሰዎች ይህን መመልከት ያለባቸው ከዚህ በፊት ቲፒኤሳቸው የተነሳላቸው ሀገሮችስ ምን አይነት ኮንዲሽን ላይ ያሉት የሚል ነው። ለምሳሌ የቬንዙዌላ የሱዳንን ጨምሮ ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተሳቸው ተነስቷል። የሱዳን ሁኔታ ቲፒኤስ መጀመሪያ ዲዚግኔት ሲደረግ ከነበረው በጣም ተባብሶ ነው ያለው። የቬንዙዌላ ሁኔታ እንግዲህ የአሜሪካ መንግስት ጭራሽ ለመውረር እየተዘጋጀ እና ምንም አይነት የሚወጣና የሚገባ ምንም አይነት ኢንተርናሽናል ፍላይቶች እንዳይኖሩ ባገደበት ሁኔታ የተነሳ ነው። ስለዚህ የኢትዮጵያም ሲቹዌሽን ከነዚህ ሀገሮች የተለየ አይደለም። ማለት ምን ማለት ነው? መጀመሪያ ዲዚግኔት ሲደረግ የኢትዮጵያ ቲፒኤስ የትግራይ ጦርነት ብቻ ነበር የነበረው። ዛሬ የትግራይ ጦርነት አክቲቭ ነው። የተለያዩ የሀገራችን ክፍሎች በጦርነት እየታመሱ ነው። ከአዲስ አበባ በቀር ብዙ ቦታዎች ሰላም የለባቸውም። ሰዎች በሰላም መንቀሳቀስ አይችሉም። ስለዚህ የኢትዮጵያ ኮንዲሽን እውነት ለመናገር አልተሻሻለም። ለዚህም ነው የኢትዮጵያ ቲፒኤስን ተርሚኔት መደረግ ወደ ፍርድ ቤት መውሰድ ቤስት ሶሉሽን የሚሆነው። እንደ አሜሪካን ሲቪል ሊበርቲ ዩኒየን እነዚህ ኤሲኤልዩ የሚባሉት ወደ ፍርድ ቤት ለመውሰድ እየተንቀሳቀሱ ነው። በተለይ ዲኤምቪ አካባቢ ያሉ የኢትዮጵያን አሶሲዬሽኖች እነዚህን ኦርጋናይዜሽኖች በመገናኘት ሞኔታሪ ሳፖርት፣ ፋይናንሻል ሳፖርት መስጠት ተገቢ ነው። ክላስ አክሽን ውስጥ ኢትዮጵያኖች በመሳተፍ በቲፒኤስ ፕሮቴክሽን ውስጥ ያላቸው ኢትዮጵያን በመሳተፍ ይሄን የህግ ሂደት ማምጣትና ፍርድ ቤት ኤክስቴንድ እንዲያደርገው አትሊስት ለተወሰነ ጊዜ ኤክስቴንድ እንዲያደርገው ማገዝ ይቻላል የሚል እምነት አለኝ። ምክንያቱም በሶሪያ ወይም በሲሪያ እና በሌሎች የቲፒኤስ የተነሳላቸው ሀገሮች ፍርድ ቤቶች ይሄን ማስገደድ ችለዋል። ዲኤችኤስን ለ18 ወራት ላይሆን ይችላል፣ ግን ለተወሰኑ ወራት ኤክስቴንድ ማድረግ ይቻላል። በኢትዮጵያም ሲቹዌሽን የኢትዮጵያ ሴናሪዮስ ካልተለወጠ ድረስ እንደውም ተባብሶበት እስካለ ድረስ ይሄን ማድረግ ይቻላል የሚል እምነት አለኝ። ይሄን ሌሎቻችን ፑሽ ማድረግ ይጠበቅብናል። ቲፒኤስ እና አሳይለም የሚለያቸው ቤዚክ ነገር ምንድን ነው? ቲፒኤስ ፕሩቭ ማድረግ አይጠበቅብንም። ኦንሊ ቲንግ ማሳየት የሚጠበቅብን ዴዚግኔት ከተደረገበት ቀን በፊት አሜሪካ ውስጥ መግባታችንን ነው። ከዛ ውጪ እና ከዛ ሀገር መምጣታችንን የክሪሚናል ሂስትሪ እንደሌለን ማሳየት ነው የሚጠበቅብን እና ምንም አይነት ኢንተርቪው የለውም። ምንም አይነት ፐርሰናል የሆነ ኢንዲቪጁዋላይዝድ አሰስመንት የለም። አሳይለም ከዚህ ይለያል። አሳይለም ፐርሰናል መሆን መቻል አለበት።
መንግስት ወይም ከመንግስት ጋር የተያያዘ አካል ከዚህ በፊት እኛ ላይ ጉዳት ማድረሱን ወይም ጉዳት ሊያደርስ እንደሚችል ያን ጉዳት አገራችን ውስጥ ሌሎች ቦታ ሪሎኬት በማድረግ ማናመልጠው መሆኑን ማሳየት ይጠበቅብናል። ስለዚህ ኢንዲቪጁዋላይዝድ አሰስመንት ነው አሳይለም እና ወደ አሳይለም መግባት ይቻላል። ምክንያቱም የካንትሪ ኮንዲሽኑ ያሳያል፣ ግን ደግሞ ፐርሰናል የሆነ ጥቃቶች ደርሰውብናል የሚለውን እውነተኛ በሆነ ስቶሪ መደገፍ ያስፈልጋል ማለት ነው። ትልቁ እንግዲህ ቲፒኤስ ውስጥ ላሉ ሰዎች መግባት የሚችሉት ወደ አሳይለም ነው። ኦፍኮርስ ከ1 ዓመት በላይ ያለፋቸው ሰዎች ሊኖሩ ይችላሉ። ይሄን እንግዲህ ከህግ ባለሙያዎች ጋር በመነጋገር የሊጋል አርጊመንት ማስገባት ይቻላል። ዩኤስሲአይኤስ ማለት ነው ሊጋሊ እንዴት ይህን ሳፖርት እንደሚያደርገን፣ ለምን ኤክስትራ ኦርዲነሪ ኮንዲሽን እንደምናሟላ፣ ለምን ከ1 ዓመት በላይ አልፎን አፕላይ ማድረግ እንደምንችል በአሳይለም ሂደት ውስጥ የህግ ሰዎች የግድ ይሄን ማብራራት ይጠበቅባቸዋል። ቦርድ ኦፍ ኢሚግሬሽን አፒልስ አንድ የወሰነ ውሳኔ አለ። አፕሊካንት በርደኑን የመሸከም ግዴታ አለባቸው የሚል ማለት ነው። ለምሳሌ ኢቨን ኢፍ ኦፊሰሩ ከ1 ዓመት በላይ ቲፒኤስ ውስጥ ቆይተን ወደ አሳይለም መሄድ እንደምንችል ቢያቅ እንኳን እያወቀ አሳይለም ጠያቂውን ፌቨር የሚያደርግ ውሳኔ የመወሰን ግዴታ የለበትም። ስለዚህ አፕሊካንቱ ነው ወይም አፕላይ የሚያደርገው ግለሰብ ነው ያን የህግ ክርክሮች ማቅረብ የሚጠበቅበት። እስካላቀረበ ድረስ ኦፊሰሩ ቢያውቀው እንኳን ኢሊጂብል እንደሆነ አስቦ ሊፈርድበት ይችላል ማለት ነው። ስለዚህ ሌጂት የሆነ አርጊመንት ማቅረብ እስካልቻለን ድረስ ኢሊጋል አርጊመንት እስካላቀረብን ድረስ ምናልባት ይህን ፕሮሰስ ሊያመልጠን ይችላል። ለዚህ ነው በዚህ ኬዝ ውስጥ በተለይ ከ1 ዓመት በላይ ያለፈን ሰዎች ምናልባት የህግ ባለሙያችን ሳፖርት በዚህ ሰዓት የሚያስፈልገን ማለት ነው። እጅግ ከባድ ነው። አንደኛው እንግዲህ እውነተኛ ግንኙነት ካለን አሜሪካዊ ዜጋ ካገባን አንደኛው መፍትሄ ነው። ሌላ የስራና የትምህርት ቪዛዎች ይኖራሉ፣ F1 ቪዛዎች። ግን እነዚህ አጀስትመንት ስታተስ ውስጥ ለመግባት በ60 ቀን የሚጠናቀቁ አይደሉም። አንደኛ ስለዚህ አውት ኦፍ ስታተስ የመሆን ቻንሳችን እና የአይስ ኦፊሰሮች እኛ ላይ ይህን ኢንፎርስመንት የመፈጸማቸው ቴንደንሲ ከፍ ሊል ይችላል። እንግዲህ የኢንቨስትመንት ሂደቶች በጣም ኮምፕሊኬትድ ናቸው። ለምሳሌ EB5 ነው አንደኛው ትልቁ፣ እስከ $2 ሚሊዮን ኢንቨስት ማድረግ ይጠይቃል። ይህን ያህል ገንዘብ ያለው ሰው በአብዛኛው በኢትዮጵያ ማህበረሰብ ውስጥ ማግኘት እጅግ ከባድ ነው። ያላቸውም ሰዎች ኦልሬዲ እስካሁን ገብተዋል፣ ፕሮቴክሽን አግኝተዋል። አነስተኛ የሆኑ ኢንቨስትመንት ቪዛዎች አሉ እንደ E1 E2 እንደገና ደግሞ ኢንቨስትመንት ትሬድ ኤንድ ባይ ኢትሰልፍ ኢንቨስትመንት ቤዝድ ኦን ካንትሪ ኮንዲሽን አጀስትመንት ካንትሪ ኮንዲሽን አግሪመንት አለ፣ ትሪቲ አግሪመንት፣ ትሪቲ ኢንቨስትመንት የሚባሉት ማለት ናቸው። እነዛ ቤት ኮምፕሊኬትድ፣ ምክንያቱም ከኢትዮጵያ ጋር ያለን ግንኙነት መቋረጥ የለበትም። ከኢትዮጵያ የምናመጣቸው ፕሮዳክቶች መኖር መቻል አለባቸው። ኦር እዚህ ሀገር ላይ ስታብሊሽድ የሆነ ኢንቨስትመንቶች ልናሳይ ይጠበቅብናል። ወደ ፐርማነንት ሊጋል ኮንዲሽን አይመሩንም እነዚህ ቪዛ ታይፖች። ስለዚህ እነዚህ ሁሉ ኮምፕሊኬት ያረጉታል ወደ እነዚህ ቪዛዎች ለመግባት። ከዚህ በፊት አንድ ነገር ልናገር። የመጀመሪያው ከፌብሩዋሪ 12 በፊት መውጣት የሚፈልጉ ሰዎች ቮለንተሪ ዲፓርቸር መጠቀም ወይም ደግሞ ቮለንተሪ ከአሜሪካ መውጣት ይችላሉ። ይሄ የሚጠቅመው ነገር አለ። ከዚህ በኋላ ወደ አሜሪካ ለመመለስ ጉዳት ላይኖርባቸው ይችላል። በB1 በB2 በትምህርት ቪዛዎች ወደ አሜሪካ መምጣት ይችላሉ። ኔጌቲቭ ኮኖቴሽን አይኖረውም። በኬዛቸው ላይ አሉታዊ የሆነ ተጽዕኖ አይኖረውም። ከዛም በተጨማሪ $1000 የአሜሪካን ዶላር የቲኬት ከቨሬጅ ያገኛሉ ከዲኤችኤስ ማለት ነው። ከዛ በኋላ ከቆዩ ግን ማለትም ከፌብሩዋሪ 12 በላይ የሚቆዩ ከሆነ የአይስ ኢንፎርስመንቶች አድሬሳቸውን ያውቃሉ፣ የት እንደሚገኙ ያውቃሉ። ስለዚህ የሄዱ ሊያስሯቸው፣ ዲፖርት ሊያደርጓቸው ይችላሉ። አለው ብዬ አምናለሁ በፍርድ ቤት የመቀልበስ አትሊስት እንደ ስሙ ለጊዜያዊነት ይሄ ነገር ኤክስቴንድ ሊደረግ ይችላል። እንግዲህ ኢትዮጵያኖች ምን ያህል አክቲቭ ናቸው በእንደዚህ አይነት ፕሮሰስ ውስጥ የምናየው ይሆናል። እኔ የምናገረው ነገር በተለይ ኢትዮጵያን የሚበዙበት አካባቢ ኮኦርዲኔት አድርገው ወደ ክስ የሚሄዱበትን መንገድ የተለያዩ ሲቪል ሊበርቲ አሶሲዬሽኖችን መርዳት፣ ፋይናንስ ማድረግ አትሊስት ሁላችንም የሆነ መጠን ብናዋጣ የፍርድ ቤት ወጪያቸውን ፋይናንሻል ኮንስትሬንታቸውን መቅረፍ እንችላለን። ፍርድ ቤት ላይ ይሄ ለተወሰነ ጊዜ ፖዝ ሊደረግ ይችላል። ያ የመተንፈሻ እድል ይሰጣል። ትልልቅ ባለስልጣናት የኢትዮጵያ መንግስት ሸሽተው አሜሪካ ውስጥ አሳይለም ሊጠይቁ የቻሉበት ሁኔታ አለ። ወይም ደግሞ ቲፒኤስ ውስጥ ያሉ ትልልቅ ባለስልጣኖች ይኖራሉ ተብሎ ይገመታል። እንግዲህ እንደዚህ አይነት ወሬዎችን እንሰማለን። እነዚህ ሰዎች ወደ አሳይለም መሄድ ይችላሉ። አንድ ፌመስ ኬዝ አለ፣ ማተር ኦፍ ንጉስ የሚባል። ንጉስ ማለት ኤርትራ ውስጥ የነበረ የኤርትራ ሚሊተሪ ውስጥ ይሰራ የነበረ ግለሰብ ነው።
እዛ አሜሪካ ውስጥ መጥቶ አሳይለም ጠየቀ። አንደኛው የአሳይለም ኮዙ የኤርትራ ሚሊተሪ ውስጥ መስራቱና ተመልሶ መመለስ እንደማይችል የኤርትራ መንግስት እንደሚያጠቃ ነው። የኤርትራ ሚሊተሪ ደግሞ ሰዎችን በግዴታ መልምሎ የሚያሰለጥን እንደገና በዛ ሚሊተሪ ውስጥ ብዙ ሰቆቃዎች፣ ሬፖች የሚፈጸሙበት የሚሊተሪ ተቋም ነው። በዚህ ምክንያት ንጉስ በዚህ ውስጥ ስለተሳተፈ ኢቨን ኢፍ ቮለንተሪሊ ባይሆን እንኳን የዚህ የአቢዩዝ እና አትሮሲቲ የሚፈጸምበት የሚሊተሪ ስትራክቸር ኢንፍራስትራክቸር ውስጥ የተሳተፈ ስለሆነ ንጉስ አሳይለም አይገባውም የሚል ውሳኔ የቢአይ ቦርድ ኦፍ ኢሚግሬሽን አፒልስ ወስኗል። አተርኒ ጀነራል ቦንዲ ይህን ውሳኔ ድጋሚ አጽድቀዋለች። በባይደን ጊዜ አንስተውት ነበር ይህን ውሳኔ። የትራምፕ አድሚኒስትሬሽን ይህን ውሳኔ ድጋሚ አምጥቶታል። እኛም በአንዳንድ ኬዞች ላይ በዚህ ውሳኔ ምክንያት ችግር የገጠመን ኬዞች አሉ። ምክንያቱም ኢቨን ቮለንተሪ ያለ ፈቃዳቸው እንኳን ተሳትፈው ግን አሳይለም ፕሮቴክሽን የሚሰጥባቸው 5 ግራውንዶች ላይ አትሮሲቲ የሚፈጸምበት ኢንፍራስትራክቸር ውስጥ ስለሰሩ አሳይለም እንደማያገኙ ቦርድ ኦፍ ኢሚግሬሽን አፒል ከታች ያለውን ፍርድ ቤት ኢሚግሬሽን ጀጆችም ይህን ወስነው እናገኛለን። ስለዚህ የኢትዮጵያ ባለስልጣናት ትንሽ ከባድ የሚያደርግባቸው ይሄ ነው። በተለይ የአሜሪካን መንግስት ማሳየት ከቻለ አንዳንድ የክልል ፕሬዝዳንቶች በዚህ ውስጥ ሊኖሩ ይችላሉ። በእነዚህ ክልል ፕሬዝዳንቶች ጭቆና ደርሶበት አሜሪካ ውስጥ አሳይለም ያገኘ ግለሰብ ካለ እነዚህ ሰዎች ድጋሚ ፋይል ሲያደርጉ የእነሱ ስም ሊወጣ ይችላል። በዚህ ሰዓት አትሮሲቲ የፈጸመ ወይም አትሮሲቲ የሚፈጽም አድሚኒስትሬሽን ውስጥ ትልቅ ማቴሪያል የሆነ ሲግኒፊካንት የሆነ ኮንትሪቢሽን የነበረው ግለሰብ አሳይለም አገኝም አሜሪካ ውስጥ። ለዛ ነው ምናልባት ቲፒኤስ ፕሮቴክሽን ላይ ብቻ የቆዩት እስካሁን ማለት ነው። ስለዚህ ወደ አሳይለም ለመሻገር ከባድ ነው የሚሆንባቸው። ምናልባት ዊዝሆልዲንግ ሊያገኙ ይችላሉ። ምናልባት ማለት ነው። ዊዝሆልዲንግ ማለት ነው ወደ ኢትዮጵያ ዲፖርት እንዳደረጉ ያግዛቸዋል። ወደ ሶስተኛ ሀገር ግን ዲፖርት ሊያደርጓቸው ይችላሉ። አሁን ባለው ሁኔታ ኢትዮጵያኖችን ወደ ሶስተኛ ሀገር ዲፖርት እያደረጓቸው ስላልሆነ ላልተወሰነ ጊዜ ኢትዮጵያ አሜሪካ ውስጥ እንዲቆዩ በዊዝሆልዲንግ እድል ሊያገኙ ይችላሉ። ዊዝሆልዲንግን ግን መስጠት የሚችለው የፍርድ ቤት ነው። ስለዚህ ፍርድ ቤት ላይ መሄድ ይጠበቅባቸዋል ማለት ነው። ቀላል የማይባል ሀስል አለው ለማለት ነው። በጭቆና መሳሪያነት ቮለንተሪ ሆነ ኢንቮለንተሪ ያገለገለ ሰው ወደፊት አሜሪካ ውስጥ አሳይለም መጥቶ መጠየቅ የማይችልበት ህግ አለ። እንግዲህ አሳዛኝ ነው። በእርግጥ እኔ አልጠበቅኩም። እኔ ጠብቄ ነበር ቲፒኤስ ተርሚኔት እንደሚደረግ። ብዙ ሰዎች ይጠይቁኝ ነበረ። የኔ መልስ የነበረው የትራምፕ አድሚኒስትሬሽን ቲፒኤስን ኤክስቴንድ ያደርገዋል ብዬ አላምንም ነበር እና ብዙ ሰዎች ቻሌንጅ የሚያደርጉኝ በዚህ ላይ የኢትዮጵያ ኮንዲሽን የበለጠ የተባባሰ ነው። መጀመሪያ ከነበረበት እንደውም አሁን እየባሰበት ነው። ብዙ ቦታዎች ጦርነት እየተነሱ ነው። የኢትዮጵያ መንግስት ተመሳሳይ ነው፣ የተለወጠ ነገር የለም፣ ስለዚህ ኤክስቴንድ ይደረጋል የሚል ነበር። እንግዲህ ያ የብዙ ሰው ተስፋ እውነት አልሆነም። ይሄ እንግዲህ አም ሶሪ ይሄ ሀፕን ስላደረገ ግን የካንትሪ ኮንዲሽን ለውጥ ሆኖ አይደለም። ስለዚህ አሁንም ሌሎች ኦፕሽኖችን መጠቀም ሊኖርብን ይችላል። ብዙ መደናገጥ አያስፈልግም። ከፌብሩዋሪ 13 በኋላ ግን አሜሪካ ውስጥ በቲፒኤስ መቆየት ስለማይቻል ከአሁኑ አንዳች ነገር ማድረግ ይጠበቅባቸዋል እላለሁ።